ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ወደ ቻናሌ በድጋሜ እንኳን በደህና መጣችሁ። ዛሬ በሰውነታችን ውስጥ እጅግ በጣም ወሳኝ ስለሆነ ነገር ግን ብዙዎቻችን በቂ ትኩረት ስለማንሰጠው አንድ ድንቅ ማዕድን ልናወራ ነው። ይህ ማዕድን ልባችን በተስተካከለ ሁኔታ እንዲመታ ያደርጋል፣ ጡንቻዎቻችን ጥንካሬ እንዲኖራቸው ይረዳል፣ እንዲሁም የደም ግፊታችንን ይቆጣጠራል። አዎ ትክክል ናችሁ። ስለ ፖታሺየም ነው የምናወራው። ፖታሺየም የነርቭ ስርዓታችንና ኩላሊቶቻችን በትክክል እንዲሰሩ የሚረዳ እጅግ አስፈላጊ የሆነ ማዕድንና ኤሌክትሮላይት ነው። በተጨማሪም በሰውነታችን ውስጥ ያለውን የፈሳሽ መጠን የሚያስተካክል ሲሆን ከልክ በላይ ጨው ወይም ሶዲየም በመመገባችን ምክንያት የሚመጣን ከፍተኛ የደም ግፊትን ለመቀነስ ይረዳል። ፖታሺየም በሰውነታችን ውስጥ ምን ይሰራል? በቀን ምን ያህል ያስፈልገናል? እጥረት ሲያጋጥምስ ምን ምልክቶች ይታያሉ? ቪዲዮውን እስከ መጨረሻው ከተከታተላችሁ ለእነዚህ ሁሉ ጥያቄዎች መልስ ታገኛላችሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ዝርዝሩ እንለፍ ማለት ነው። በመጀመሪያ የምናየው ፖታሺየም በሰውነታችን ውስጥ ምን አይነት ተግባራትን ይጫወታል ወይም ምን አይነት ሚና አለው ስንጠይቅ ፖታሺየም በሰውነታችን ውስጥ እንደ ኤሌክትሮላይት ሆኖ ነው የሚያገለግለው። ይህ ማለት ውሃ ውስጥ ሲሟሟ የኤሌክትሪክ መልእክቶችን የማስተላለፍ አቅም አለው ማለት ነው። ሌላው ደግሞ የነርቭ ምልክቶችን ያስተላልፋል። ከአእምሮ ወደ ተለያዩ የሰውነት ክፍሎች የሚተላለፉ ትዕዛዞች በፍጥነት እንዲደርሱ ያደርጋል ማለት ነው። እንዲሁም የጡንቻ መኮማተርን ይቆጣጠራል። ጡንቻዎቻችን የልብ ጡንቻዎቻችን ጨምሮ መች መኮማተርና መች መዘርጋት እንዳለባቸው ይወስናል ማለት ነው። እንዲሁም ደግሞ የፈሳሽ መጠንን ያስተካክላል። በሴሎች ውስጥ ያለውን የውሃ መጠን ሚዛን ይጠብቅልናል ማለት ነው። ከዚህ በማስከተል ደግሞ የምናየው የፖታሺየም ዋና የጤና ጥቅሞችን ሲሆን ፖታሺየም በበቂ ሁኔታ ስናገኝ በሰውነታችን ውስጥ በርካታ ጥቅሞችን ይሰጠናል ማለት ነው። አንደኛ ላይ የምናገኘው ለልብ ጤና፣ ፖታሺየም ልባችን መደበኛና ትክክለኛ ምት እንዲኖረው በልባችን ውስጥ ያሉ የኤሌክትሪክ እንቅስቃሴዎች በትክክል እንዲከናወኑ ያደርጋል። በሰውነታችን ውስጥ የፖታሺየም መጠን ማነስ የልብ ምት መዛባትን ሊያስከትል ይችላል ማለት ነው። ሁለተኛ የደም ግፊትን ለመቆጣጠር ይረዳናል። ፖታሺየም የሶዲየምን የጨውን መጥፎ ተጽዕኖ በመቀነስ የደም ቧንቧዎችን ዘና እንዲሉ ያደርጋል። በፖታሺየም የበለጸጉ ምግቦችን መመገብ ሰውነታችን ትርፍ ጨውን ወይም ሶዲየምን በሽንት መልክ አስወግዶ የደም ስሮች እንዲዝናኑ ያደርጋል ማለት ነው። ይህም የደም ግፊትን ከመቀነሱ በላይ ለስትሮክ የመጋለጥ እድልን ይቀንሳል ማለት ነው። ሶስተኛ የአጥንት ጥንካሬን ይሰጣል። ካልሲየም በሽንት አማካኝነት ከሰውነታችን እንዳይወጣ በማድረግ አጥንታችን ጠንካራ እንዲሆን ይረዳል። በፖታሺየም የበለጸጉ አትክልትና ፍራፍሬዎችን መመገብ የአጥንት ጥንካሬን በመጨመር ካልሲየም ከአጥንታችን ውስጥ ተሟጦ እንዳይጠፋ ይከላከላል ማለት ነው። አራተኛ የኩላሊት ጠጠርን ለመከላከል ይረዳል። በሽንት አማካኝነት የሚመጣውን የካልሲየም መጠን በመቀነስ የኩላሊት ጠጠር የመፈጠር እድልን በጣም ይቀንሳል። ሌላው ደግሞ በኩላሊት ውስጥ የካልሲየም ክምችት እንዳይፈጠር በመከላከል የጠጠር ተጋላጭነትን ይቀንሳል ማለት ነው። አምስተኛ ለጡንቻና ለነርቭ ስራ ያግዛል። ጡንቻዎቻችን እንዲኮማተሩና ነርቮቻችን መልእክት እንዲያስተላልፉ ፖታሺየም የግድ ያስፈልጋል። በሰውነታችን ውስጥ መጠኑ ሲያንስ የጡንቻ መዛል፣ የጡንቻ መሸማቀቅ፣ ከፍተኛ ድካም ወይም የሆድ ድርቀትን ሊያስከትል ይችላል ማለት ነው። ስድስተኛ ለስኳርና ለሜታቦሊዝም ጤና እጅግ አስተዋጽኦ ያደርጋል። ገና ተጨማሪ ጥናቶች የሚያስፈልጉ ቢሆንም የፖታሺየም ማነስ ለኢንሱሊን መቋቋም እና ለአይነት 2 የስኳር በሽታ የመጋለጥ እድልን ሊጨምር እንደሚችል ጥናቶች ይጠቁማሉ ማለት ነው። ሰባተኛ ላይ የስትሮክ አደጋን ይቀንሳል። የደም ዝውውርን በማስተካከል ድንገተኛ የልብና የአእምሮ ህመምን ይከላከላል ማለት ነው። የፖታሺየም እጥረት ወይም ደግሞ ሃይፖካሊሚያ ምልክቶችን ስናይ በሰውነታችን ውስጥ የፖታሺየም መጠን ሲያንስ የሚከተሉት ምልክቶችን ሊታዩ ይችላሉ። የጡንቻ መዛል፣ መድከም፣ ያለ ምክንያት ከፍተኛ የሆነ የሰውነት መድከም፣ በተለይ የእግር ጡንቻ መኮማተር፣ ከፍተኛ የሰውነት ድካም፣ የጡንቻ መሸማቀቅ ወይም እግርን መጎተት መያዝ። ሌላው ደግሞ የሆድ ድርቀት፣ የሆድ መነፋትና የሆድ ድርቀትን ያጋጥማል። በከፍተኛ ሁኔታ ደግሞ የልብ ምት መዛባት
ልብ ከተለመደው ውጭ ሲመታ ወይም ሲዝል ሊሰማን ይችላል። እንዲሁም ደግሞ የትንፋሽ ማጠርና የጣቶች መደንዘዝ በከፍተኛ የፖታሺየም እጥረት ጊዜ የሚከሰቱ አደገኛ ምልክቶች ናቸው ማለት ነው። በቀጥል ደግሞ የምናየው የፖታሺየም መጠን ከልክ በላይ በሚሆንበት ሰዓት ሊታዩ የሚችሉ ምልክቶችን ማለት ነው። በሰውነት ውስጥ የፖታሺየም መጠን በጣም ሲጨምር አስቸኳይ የሕክምና እርዳታ የሚያስፈልጋቸው ምልክቶች የሚከተሉት ናቸው ማለት ነው። ከፍተኛ የጡንቻ መዛል ወይም ሽባ መሆን፣ የልብ ምት መዛባት፣ መደበኛ ያልሆነ የልብ ምት መፈጠር፣ የሐሳብ መበታትን፣ ግራ መጋባት፣ የሰውነት መደንዘዝ ወይም የመውጋት ስሜት እንዲሁም ራስ ምታት ናቸው ማለት ነው። እነዚህ ስሜቶች ሲሰሙን ወደ ሐኪም ቤት ልንሄድ ይገባል። የማነስም ስሜት የመብዛትም ስሜት ማለት ነው። በተለይ ፖታሺየም ጋር ስናወራ ለእጥረት ተጋላጭ የሆኑት እነማን ናቸው የሚለውን ስናይ አንደኛ ሽንት እንዲመጣ የሚያደርጉ መድኃኒቶችን የሚወስዱ ሰዎች፣ ለረጅም ጊዜ ትውከት ወይም ተቅማጥ የነበረባቸው ሰዎች፣ በከፍተኛ ሁኔታ የሚያሏቸው ሰዎች፣ የምግብ መፈጨት ችግር ወይም የምግብ ፍላጎት መዛባት ያለባቸው ሰዎች ለእነዚህ አይነት ችግሮች በከፍተኛ ሁኔታ ተጋላጭ ሊሆኑ ይችላሉ ማለት ነው። ከዛ ውጭ ደግሞ ከላይ የጠቀስናቸውን ችግሮች ለማስተካከል እንዲሁም ደግሞ ከላይ የጠቀስናቸውን ወሳኝ የፖታሺየም ጥቅሞችን ለማግኘት በፖታሺየም የበለጸጉ ምርጥ ምግቦችን መመገብ በጣም ጠቃሚ ነው ማለት ነው። ስለዚህ የፖታሺየም ፍላጎታችንን በሳፕሊመንት ከመተካት ይልቅ በተፈጥሯዊ ምግቦች ማግኘት የተሻለ ነው ማለት ነው። እነዚህንም ምግቦች በአመጋገባችን ውስጥ ስናካትት የተሻለ የፖታሺየም ይዘት እናገኛለን። ምን አይነት ምግቦች እንመገብ የሚለውን ስናይ ደግሞ ከፍራፍሬ ውስጥ ሙዝ፣ አቮካዶ፣ ብርቱካንና የብርቱካን ጭማቂ፣ ሐብሐብ፣ ሜሎን፣ አፕሪኮትና የደረቁ አፕሪኮቶችን እናገኛለን ማለት ነው። ከአትክልት ዘር ስናይ ደግሞ ድንች፣ ስኳር ድንች፣ ቲማቲም፣ ቆስጣ፣ ስፒናች እና ሌሎች አረንጓዴ ቅጠላቅጠሎች፣ ብሮኮሊን እናገኛለን ማለት ነው። ከጥራጥሬ ስናይ ባቄላ፣ ምስርና አተር እንዲሁም ለውዝን እናገኛለን። የወተት ተዋጽኦ ስናይ ደግሞ ወተትና እርጎን እናገኛለን ማለት ነው። ከአሳ ዘር እንደ ሳልመንና ቱና ያሉ የአሳ አይነቶችን እናገኛለን ማለት ነው። ስለዚህ እነዚህ ምግቦች ስንመገብ በቂ የሆነ የፖታሺየም ይዘት ስለምናገኝ እጥረት እንዳይከሰት በማድረግ እንዲሁም ደግሞ የተሻለ ከፖታሺየም ተጠቃሚ እንድንሆንና ጤነኛ እንድንሆን ያግዘናል ማለት ነው። ነገር ግን እነዚህ ምግቦች አገኘን ብለን ዝም ብለን ያለ አግባብ ከመጠን በላይ መመገብ ደግሞ የራሱ የሆነ የጤና ችግር ስለሚያመጣብን በቀን ምን ያህል የፖታሺየም መጠን መጠቀም አለብን የሚለውን እንደ ጤና ባለሙያዎች ምክር በቀን የሚያስፈልገው ዝቅተኛ መጠን እንደሚከተለው እናያለን ማለት ነው። ከ0 እስከ 6 ወር ላሉ ህጻናት 400 ሚሊ ግራም ወይም 0.4 ግራም፣ ከ1 እስከ 3 ዓመት ላሉ ህጻናት 2000 ሚሊ ግራም ወይም 2 ግራም በቀን፣ ከ4 እስከ 8 ዓመት ላሉ 2300 ሚሊ ግራም ወይም 2.3 ግራም፣ ከ9 እስከ 13 ዓመት ላሉ ልጆች 2500 ሚሊ ግራም ወይም 2.5 ግራም፣ ለአዋቂ ወንዶች ይህ ማለት ነው ከ14 ዓመትና ከዛ በላይ ለሆኑ 3400 ሚሊ ግራም ወይም 3.4 ግራም፣ ለአዋቂ ሴቶች 2600 ሚሊ ግራም ወይም 2.6 ግራም፣ ለነፍሰ ጡር እናቶች ከ2600 እስከ 2900 ሚሊ ግራም፣ ለሚያጠቡ እናቶች ደግሞ ከ2500 እስከ 2800 ሚሊ ግራም መውሰድ በቀን የተሻለ ከፖታሺየም ተጠቃሚ እንድንሆን የፖታሺየም በሰውነታችን ውስጥ መገኘት ያለበት መጠን ብዙ እንዳይሆንና እንዲሁም በሰውነታችን ውስጥ መገኘት ያለበት የፖታሺየም መጠን እንዳያንስ ያደርገዋል ማለት ነው። ነገር ግን ከላይ የጠቀስናቸውን ተፈጥሯዊ ምግቦች እንዳሉ ሆነው እነዛም በማናገኝ ሰዓት ሳፕሊመንቶችን ወይ በሕክምና ስታዘዝልን ወይም ደግሞ የፖታሺየም ሳፕሊመንቶችን ስንወስድ የጤና ባለሙያው ካዘዘላችሁ በስተቀር የፖታሺየም ሳፕሊመንቶችን በራስ ፍቃድ መውሰድ በጭራሽ አይመከርም ማለት ነው። አብዛኛው ሰው የሚያስፈልገውን የፖታሺየም መጠን ከምግብ ማግኘት ይችላል። በተለይ እነማን ጥንቃቄ ማድረግ አለባቸው ብለን ስናይ ሳፕሊመንቶችን በሚወስድበት ሰዓት የኩላሊት ህመም ያለባቸው ሰዎች፣ የስኳር በሽታ፣ የልብ ህመም፣ የዲሰን በሽታ እንዲሁም ደግሞ የጨጓራ ቁስለት ያለባቸው ወይም ደግሞ የደም ግፊትና የተወሰኑ የጸረ ባክቴሪያ መድኃኒቶችን የሚወስዱ ሰዎች እነዚህን ሳፕሊመንቶች ከመውሰዳቸው በፊት በቅርብ ያለ ሐኪም የግድ ማማከር ይጠበቅባቸዋል ማለት ነው። በመጨረሻም ፖታሺየም ለልባችን ምት፣ ለጡንቻችን መኮማተር፣ ለነርቭ ስርዓታችን፣ ለደም ግፊት ቁጥጥርና ለአጠቃላይ የሴሎቻችን ጤና ወሳኝ የሆነ ንጥረ ነገር ነው ማለት ነው። ይህን ማዕድን በአትክልት፣ በፍራፍሬ፣ በጥራጥሬ እንዲሁም ደግሞ በአሳ የበለጸገ የተመጣጠነ ምግብ በመመገብ ማግኘት ከሁሉም የተሻለ መንገድ ነው ማለት ነው።
ከዛሬ ጀምሮ በፖታሺየም የበለጸጉ ምግቦችን በዕለታዊ የምግብ ገበታችሁ ላይ ማካተታችሁን እንዳትዘነጉ ማለት ነው። የፖታሺየም ሳፕሊመንቶች ለተወሰኑ የጤና እክሎች ጠቃሚ ቢሆኑም ከልክ በላይ ሲሆኑ ለአደጋ ስለሚያጋልጥ በሐኪም ክትትል ብቻ ሊወሰድ ይገባል ማለት ነው። ለዛሬ ስለ ፖታሺየም ያዘጋጀሁላችሁ መረጃ ይህን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትዘንጉ። ለወዳጅ ዘመዶ ሼር በማድረግ ጤናቸውን እንዲጠብቁ ያጋሩ። በቀጣይ በምን ርዕስ ቪዲዮ እንድሰራላችሁ ትፈልጋላችሁ? ሐሳባችሁን ከታች ባለው ኮሜንት ላይ ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ጤናማና ደስተኛ ጊዜ እንዲሆንላችሁ እየተመኘሁ በሌላ ቪዲዮ እስከምንገናኝ ሰላም።